በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የ12ኛ ክፍለ ዘመን ክርስቶስ ሰማዕታት የሚል ነው። የ12ኛ ክፍለ ዘመን ከ1100 እስከ 1199 ዓ.ም የነበረው በዛን ዘመን በቤተ ክርስቲያን ታሪክ ውስጥ የሰማዕታት ቁጥር ከቀደሙት የሮማውያን ዘመናት በጣም ያነሰ የነበረበት ዘመን ነው። ይህ ዘመን ደግሞ በዚህ ዘመን ውስጥ ስንመለከት ይህ ዘመን በክሩሴድስ በሚስዮናዊ እንቅስቃሴና በክርስቲያናውና ሙስሊሞች ግጭት ምክንያት አንዳንድ ሰማዕታት እንደተፈጠሩ እንመለከታለን። ይሄ ክሩሴድ ተብሎ የሚጠራው በዚያ በዘመኑ ታሪክ ውስጥ የተለያዩ ትርጉሞችን ይዞ የነበረ ነው። በዚያ ውስጥ እንግዲህ በታሪክ ውስጥ ክሩሴድ በ1095 እስከ 1291 ዓ.ም መካከል በአውሮፓውያን ክርስቲያኖች የተደረጉ ወታደራዊ ዘመቻዎችን ያጠቃልላል። ዋና ዓላማቸው ኢየሩሳሌምና ሌሎችን ቅዱሳን ስፍራዎችን ከሙስሊሞች ኃይሎች መቆጣጠር እንዴት ይቻላል የሚልና ነፃ አውጥቶ ያቺ ሆሊ ላንድ ተብላ የምትጠራውን ኢየሩሳሌም ያቺ ቀድሞ የኢያቡሳውያን ዋና ከተማ የነበረች ከዚያ በኋላ እንደገና ደግሞ ዳዊት መጥቶ የተቆጣጠራትና የእግዚአብሔር ኢየሩሳሌም ተብላ ተጠርታ ቅዱስ ቦታ ሆና እንድትሆን ያደረገበት ያችን ቦታ ለመቆጣጠር ክሩሴድ የሚባል የጦር ዘመቻ ተካሂዶ ነበር እና ዋናው ምክንያታቸው ቅዱሳን ስፍራዎችን ለመቆጣጠር ነው አንደኛው። ሁለተኛው የባይዛንታይን መንግስትን ለመርዳት፣ ሶስተኛ የክርስቲያን አንድነትን ለማጠናከር የሚል ዘመቻዎች ይሄ ክሩሴድ የሚያጠቃልለ ነው። ውጤቱ ደግሞ ብዙ ህይወት ጠፍቷል። በክርስቲያኖችና በሙስሊሞች መካከል ግንኙነት ተጎድቷል። ነገር ግን በንግድ በእውቀትና በባህል ልውውጥ ላይም ተጽዕኖ አሳድሯል። ያ ጦርነት ብዙ ነገሮችን ጥሎ ሄዷል። 12ኛ ክፍለ ዘመን የተካሄደ ክሩሴድ ተብሎ የሚባለው ቃል በተለይ ብዙ ጊዜ ታላቅ የወንጌል ስብከት ወይም የወንጌል ዘመቻን ለማመልከት የሚጠቀሙበት የነበረ ነው። እነዚህ ስብሰባዎች ወንጌል ይሰበካል፣ ጸሎት ይደረጋል፣ ሰዎች ወደ ክርስቶስ እንዲመጡ ጥሪ ይደረጋል። ያን ጊዜ የተካሄደበት ይህን ነው። መጽሐፍ ቅዱሳዊ የሆኑ የወንጌል ስርጭት የሚያበረታታ ነገር ግን ወንጌልን በኃይል ወይም በጦርነት እንዲስፋፋ ደግሞ ወንጌል አያስተምርም። እነሱ ግን በዘመኑ የተካሄደው ነገር ግን ወንጌል በጦርነት የሚካሄድ ይመስል ክሩሴደሮች የዘመቻ ተካሂዶ ነበር እና በዚያ ውስጥ እንግዲህ መጽሐፍ ቅዱስ የወንጌል ስርጭትን ሲያበረታታ ወንጌል በኃይል እንዳልሆነ ይናገራል። ሂዱ አሕዛብን ሁሉ ደቀ መዛሙርት አድርጉ፣ የኛ ጦርነት ስጋዊ አይደለም እና ሰላምን የሚያደርጉ ብፁዓን ናቸው የሚል ነው የመጽሐፍ ቅዱስ አስተሳሰብ እና ስለዚህ ዛሬ ክሩሴድ ብለን የምንጠራው ኢቫንጀሊስቲክ ክሩሴድ ወይም የወንጌል አገልግሎት የጀማ ወንጌል ተብሎ የሚጠራው ይሄ ማስ ኢቫንጀሊዝም ወይንም ደግሞ ክሩሴድ አብሮ አንድ ላይ የሚሄዱ ነገሮች ናቸው። እንግዲህ የመጀመሪያው የክሩሴድ ሰማዕታት እነማን ናቸው ብለን ስንመለከት በ12ኛ ክፍለ ዘመን መጀመሪያ በ1096 እስከ 1099 የተካሄደው ነው ፈርስት ክሩሴድ ተብሎ የሚጠራው ክርስቲያኖች በሆሊ ላንድ ላይ የተገደሉበትና መስዋዕት የሆኑበትን ዘመን ነው ብንመለከተው። በኢየሩሳሌም አካባቢ የተጎዱ ግጭቶች ብዙ የክርስቲያን ሞትን ያስከተለ፣ አንዳንድ ሰዎች እምነታቸውን በመጠበቅ ወይም ወንጌልን በማስተማር ሰማዕትነትን የተቀበሉበትን ያን ዘመን ነው እንግዲህ የምናስበው። ሁለተኛው ቅዱስ ቶማስ ቤኬት ተብሎ የሚጠራ በ12ኛ ክፍለ ዘመን ታላቅ ሰማዕት ሆኖ ያለፈ ሰውን እንመለከታለን። ይሄ ሰው በተለይ ደግሞ የካንተርበሪ ካቴድራል ሊቀ ጳጳስ ሆኖ ከንጉስ ሄንሪ ሁለተኛ የእንግላንዱ ሄንሪ ሁለተኛ ጋር በቤተ ክርስቲያን ስልጣን ጉዳይ ተጋጭቶ በ1170 ዓመተ ምህረት በካቴድራል ውስጥ እንደተገደለ እንመለከታለን። በምዕራብ ክርስቲያን ታሪክ ውስጥ ምዕራባውያን ክርስቲያን ታሪክ ውስጥ በተለይ ከታዋቂ የፖለቲካ ሰማዕታት አንዱ ሆኖ የሚቆጠር እንደሆነ እንመለከታለን። ሌላ ሶስተኛ የቱርካዊውና የምስራቅ ግጭት ውስጥ የተካሄደው ጦርነት የባይዛንታይን ኢምፓየር ተብሎ የሚጠራው እነዚህ 32 ሀገሮችን አጠቃሎ የነበረ የዚያን ዘመን ያን በሙስሊሞች እና መንግስትና መካከልና ብዙ ግጭቶች የተካሄደበት ነው። አንዳንድ አካባቢዎች ክርስቲያኖች በእምነታቸው ምክንያት ተገድለዋል። በተለይ አናቶሊያ እና
ላቤንት ውስጥ የጦርነት ሁኔታ ብዙ ሰማዕቶችን እንዳስከተለ እንመለከታለን። አራተኛ የምስራቅ ኦርቶዶክስ ቅዱሳን ሰማዕታትን ስንመለከት ደግሞ ኢስተርን ኦርቶዶክስ ቸርች በ12ኛ ክፍለ ዘመን የሰማዕታት ቁጥር አነስተኛ ቢሆንም በገዳማት ሕይወት ውስጥ ብዙ ቅዱሳንና መነኮሳት ተከብረው ይኖሩ የነበሩበት ዘመን ነው። ማውንት አቶስ የገዳም ባህል በጣም የተጠናከረበት፣ አንዳንድ መነኮሳት በእምነታቸው ምክንያት ተግዘው ወይም ተሰውተው ያለፉበትን ዘመን እንመለከታለን። አምስተኛ እንግዲህ 12ኛ ክፍለ ዘመን ሰማዕታት ባህሪ በአብዛኛው ከጦርነት የተካሄደ ነው። ክሩሴድ እንግዲህ ይሄ የወንጌል ዘመቻ የሚመስል ነገር ግን ክርስቲያኖች ያደረጉት የወታደራዊ ዘመቻ እንደሆነ እንመለከታለን። ሌላው ከፖለቲካ ግጭት የተነሳ ከሚስዮናዊ ስራ ጋር በጣም የተያያዘ የተቀላቀለ የጦርነት ሁኔታ ተካሂዷል። በእምነትና በቤተ ክርስቲያን ስልጣን ላይ ግጭት ተካሂዶ የነበረበት ዘመን። ይህ ዘመን እንዲህ በግጭት በብዙ መስዋዕትነት ሰዎች የከፈሉበትን ዘመን ነው የምንመለከተው። 12ኛ ክፍለ ዘመን የሰማዕታት ታሪክ በተለይ በክሩሴድስ ውስጥ በጣም አስደናቂ በሆነ ሁኔታ ውስጥ የተካሄደ ነው። በዚህ ታዋቂ ሰማዕታት እንደ ቶማስ ቤኬት ያሉ መሪዎችና በቅዱስ ምድር ውስጥ ደግሞ በጦርነት የተሰዉት ክርስቲያኖች ስማቸው ያልተጠቀሰ ብዙ ክርስቲያኖች ለክርስቶስ ኢየሱስ ሲሉ ሰማዕታት ሆነው ያለፉበት ዘመን ነው እና ይህ ዘመን በጣም አስደናቂ ዘመን። ይህ ዘመን ሰማዕታት እና ከሮማውያን ስደት በኋላ የክርስቲያኖች የፖለቲካ ግጭትና ሰማዕትነት በጣም አይሎ የወጣበት ዘመን ነው። ነገር ግን የእስራኤል አምላክ እግዚአብሔር ደግሞ በእንዲህ ያለ ሁኔታ ውስጥ ያለፉትን እነዚህን ሰማዕታቶችን የክብር አምላክ እግዚአብሔር ደግሞ በቅፉ አስቀምጧቸው እንመለከታለን። በዚህ ሁሉ ነገር ውስጥ፣ በዚህ ሁሉ ኃይል ውስጥ፣ በዚህ ሁሉ ችግር ውስጥ ነገር ሰዎች ነበሩት። ጌታችን አምላካችን ይሄ እግዚአብሔር ብለን የምንጠራው እግዚአብሔር ይሄ እኔና የእናንተ አምላክ ሰማዕት የሚሆኑለት ለመንግስቱ ሲሉ ሕይወታቸውን አሳልፈው የሚሰጡ ባሪያዎች ነበሩት። ሴት ባሪያዎች፣ ወንድ ባሪያዎች ነበሩት። ቅድሜ ከላይ የጠቀስኩላችሁ በሙሉ እነዚህ በጣም አስደናቂ ሰዎች ናቸው። ለዚህ ለመንግስቱ ሰማዕት ሆነው ያለፉ ሰዎች ናቸው። ለዚህ ለወንጌል እኔና እናንተ እጅ ለገባው ወንጌል ሕይወታቸውን አሳልፈው የሰጡ ሰዎች ናቸው። እግዚአብሔር ስሙ የተባረከ ይሁን። እነሱ ከአባታቸው እቅፍ ውስጥ ገብተዋል። የእግዚአብሔርን መንግስት አስፍተዋል። ለእግዚአብሔር መንግስት የሚሆነውን ያንን ሕይወታቸውን ገብረዋል። የእስራኤል አምላክ እግዚአብሔር ገናናውና እያሉ ንጉሥ እኔ በዚህ ጊዜ ጸልያለሁ። ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች አሁን የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ለካስ እጃቸው የገባ ወንጌል፣ ይሄ ኃይል ያለው ወንጌል፣ ይሄ ሰዎችን ሊለውጥ የቻለ ወንጌል፣ ይችን ዓለም ሊቀይር የቻለ ይሄ ገናና ወንጌል ሬስ አልቮን ኤስክረጀቬት ኤልፕሮንዶ ሴቨንት በእነሱ እጅ የገባው ወንጌል ኃያል እንደሆነ እያወቁ ለፍጥረት ሁሉ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርት ያድርጓቸው ብሎ ያልክ የክብር አምላክ እስከ ዓለም ፍጻሜ ድረስ እኔ ደግሞ ከእናንተ ጋር ነኝ ያልክ ኢየሱስ በኢየሱስ ክርስቶስ ስም አሁን ለወንጌል ጨክነው እንዲነሱ እንድትረዳቸው ጸልይ። ኃያሉ ንጉሥ ኃይል እንድታደርግላቸው ጸልይ። ሬስ ኤቮ ጄቮን ታዲያልማን አክሮንዶስቲ በኢየሱስ ክርስቶስ ስም ለአንተ ለወንጌል ሲነሱ አሁን ግን የከበዳቸው ነገር ቢኖር በጌታ በኢየሱስ ክርስቶስ ስም አሁን እኔ ሰብረዋለሁ። በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም አጋንንታዊ ኃይል የተሰበረ እንዲሆን ጸልያለሁ። ሼክራቮን አንተ ዴቮናንት ሌልቮ ክራዶኖስቶሪያ አሁን ከላያቸው ላይ እንዲነሳ የከበዳቸው ሸክም ሁሉ በስም ስልጣን የተሰበረ እንዲሆን ጸልዩ። ባሪያዎችን ለአንተ አስረከቡ። ኢየሱስ የናዝሬቱ የጌቶቹ ጌታ ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ